ሊስትሮ ጠርግ ነበር፣ ሳምቡሳ አዞር ነበር፣ እንቁላል አዞር ነበር። አሁን ሚሊዮነር ሆንኩ። መቆጠብም ብቻ ምንም ዋጋ የለም። ትራንዛክሽን ሲስተም የኔ ልዩነቱ አንድን ስራ ማባዛት አለበት ነው። በነገራችን ላይ ኢንቨስትመንት ማለት የኢንቨስተርም ነው። ከኢንቨስተር በታች ያሉ ሰዎች ኢንቨስትመንት ሲስተም አላቸው። ሁላይስ ምን ላይ ነህ? አሁን ያው ሚልቲ ሚሊዮነር ነኝ ማለት ነው እኮ። ገንዘቡን በማጠራቀም ነው ሚሊየንስ ማትረፍ የቻልከው ወይስ እንዴት ነው ያደረግከው? ትንሽ ስራ ችግር የለውም ስጀመሪ ከሆነ ከኖርሽበት ግን ችግር አለው። ትርፋቸው 25% ብቻ ነው አንድ ሰው ከሚያገኘው ትርፍ ላይ መጠቀም ያለበት። 75% ሪሳይክል ሲስተም ነው። ካፒታሉን እየተሽከረከረ ማሳደግ መቻል አለ። ቢዝነስ ፕላን ቢኖር ቢዝነስ ፕላን ራሱ ጋይድ ያደርግሻል። እኛ ሀገር ቢዝነስ ፕላን የሚባለው ፕሮፖዛል ነው። እቅዳችን እንድናሳካ ምን ማድረግ አለብን ብለህ ታስባለህ? በ100 ብር ተጀምሮ በ2 ዓመት ሚሊዮነር መሆን ይቻላል። እንዴት? ማያዋጣ ሰውና ማያዋጣ ስራ የለም። አያያዝ ጉዳይ ብቻ ነው የምናበላሸው፣ አክሳሪ የምናደርገው ማለት ነው። እኛ 1600 አይነት ስራ ኢትዮጵያ ውስጥ አለ። ምን አይነት ቢዝነሶችን ሰዎች ቢጀምሩ አዋጭ ነው ብለህ ታስባለህ? ኢትዮጵያ ውስጥ ሰርተሽ ባለሀብት ደግሞ እኔ ባህል ጨዋታ ያክል ቀላል ነው። ብዙ ሰዎች ቋጣሪ ነው ይለዋል። እውነት ነው? ቋጣሪም ደፊም አይደለም። ከሌላው ሰው በየጊዜው ባዶ ነው። ችግር ሲደርስበት ብቻ ነው የሚያውቀው ማለት ነው። ስለዚህ ሰው ማለት ልክ ነገን የተቀናጣ ህይወት ለመኖር ዛሬ ታርጌት ማለት ሺህ ጊዜ ቢወድቅ ሺህ ጊዜ ተመልሶ ይነሳል። ዛሬ ስቱዲዮ አንድ ትልቅ እንግዳ ጋብዤላችኋለሁ። እንግዳዬ በብዙ ውጣ ውረዶች አልፎ ዛሬ ግን ስኬታማ የሆነ ለብዙዎቻችን ተምሳሌትና አራያ መሆን የሚችል ሰው ነው። እንግዳዬ በላይ ሞርዴ ነው። ከሱ ጋር ለእናንተ ይጠቅማል ብለን የምናስባቸውን ሀሳቦች እየተጫወትን አብረናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እየጋበዝኩኝ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንኳን ወደ ስቱዲዮአችን በሰላም መጣክ። እንኳን ቆያችሁኝ። ጥሩ። እንግዲህ ለብዙ ሰው ተምሳሌት ወይም ደግሞ አራያ ትሆናለህ ብለን በማሰብ ነው እዚህ ስቱዲዮ እንግዳ አድርገን የጋበዝንህና በመጀመሪያ አንተን የማያውቅ ሰው አለ ብዬ አላስብም። ግን እንዲሁ ለተመልካቾች ራስን ለመግለጽ ራስህን አስተዋውቅልንና የተወሰነ ነገር ስለ ልጅነት ስለ አስተዳደግህ እናንሳ። ሶሪ፣ በላይ ሞርዴ ይባላለሁ። ያው ሰዎች ብዙ ጊዜ ቀለል እንዲል በምታወቅበት ይጠራሉ። በላይ አስቤዛ፣ በላይ ሚዲያ እንደዛ እያሉ ትሬነር በላይ። ለማንኛውም ትክክለኛ ስሜ በላይ ሞርዴ። ሰሩ እንግዲህ ከሳምቡሳ ማዞር ተነስተ ነው አሁን ሚሊዮነር የሆንከውና ልጅነት ምን ይመስል ነበረ? እንዴት ነበረስ ወደዛ ስራ የገባህበት የሚለውን የተወሰነ ነገር እናንሳ፣ ወደ ቢዝነሱ ከመግባቴ በፊት። ጥሩ። በነገራችን ላይ አብዛኛው ጊዜ ብዙ አድማጭ ተመልካቾች እንደዚህ አይነት ጥያቄ አንዳንድ ተወኔትም ይመስላችኋል። ምንድን ነው ቆይ ይልና እኔ ባለሀብት ይነሳል፣ ሊስትሮ ጠርግ ነበር፣ ሳምቡሳ አዞር ነበር፣ እንቁላል አዞር ነበር፣ አሁን ሚሊዮነር ሆንኩ። ቆይ እኛን ለማጽናናት ነው የምር ነው ይኮናል ግን የሚሉ ሰዎች አሉና ከሆነ በነገራችን ላይ ሆነ ነው አይደለ? ከሆነ ሆነ ነው። እና ስለዚህ ግልጽ ነው። የኔ ሳምቡሳ ማዞር ብቻ አይደለም። ለዛም ሳምቡሳ የኔ አልነበረም በነገራችን ላይ ማለት ነው። ሰው መጥበሻውም እቃውም ቁሹም ስላልነበረ እሱም የሽር ነበር፣ በቦነስ ነበረ። ሳምቡሳ ያዞር ነበር፣ ጀላቲ ያዞር ነበር። እሱም በቦነስ ነበር። ማለትም ጀላቲም እኮ ለማዞር ፍሪጅ ሊኖርሽ ይገባ። ስለዚህ ሰው ያቀዘቀዘው ትሸጭና እንዲሁም በዛን ሰዓት 5 ሳንቲም ነበር በአንድ ጀላቲ ቦነስ። በሳምቡሳ 25 ሳንቲምም 10 ሳንቲም ይሰጥ ነበር ቦነስ። አዙረሽ ስትመጪ አደገኛ ሻጭ ነበርኩ በነገራችን። ከልጅነትም ነው የመጣው። በጣም ጠዋትና ማታ ሳምቡሳ ያዞራለሁ፣ ቀን ደግሞ ጀላቲ ያዞር ነበር ማለት ነው። ይህም ደግሞ የተለያየ አካባቢ ነው። እኔ ቢዝነስ ጥናት ነው የምሰራው። ያን እንጀራ ብዬው ወይም ደግሞ ቢዝነስ ብዬው አይደለም። በእርግጥ ስራውን ለመናቅ ሳይሆን ማጥናት ስለሚቀድም ማጥናት ላይ ነበርኩ በዚያን ሰዓት ማለት ነው። እና ከዚያን ነው አብዛኛው ከልጅነት ጀምሮ ቢዝነስን ባህል ስታደርገው ልቅስ ትልልቅ ዩኒቨርሲቲ ከገቡት በላይ ፕራክቲካል በተግባር የኖረ ሰው ቢዝነስን በደንብ ጠፍጥፎ የመስራት አቅም አለው። ከዜሮ ተነስቶ ማደግ እንደሚቻል ያውቃል። ኪሳራ ምን እንደሆነ ያውቃል። ከትንሽ መስራት እንዴት እንደያውቃል። ትልልቅ ኢንቨስትመንቶች ጠንቅቆ ኬርለስ ምንም አይጨናነቅም። ሺህ ጊዜ ቢወድቅ ሺህ ጊዜ ተመልሶ ይነሳል። እንዲሁም ሰዎች አንዳንድ ጊዜ ምንድነው እንዲህ አይነት ነገር ይላሉ እንጂ እንደውም እንደዚህ አይነት ሰዎችን ነው በደንብ ማዳመጥ። መሀሉ አይነገርም የሚባል ነገር ካለ ያስቸግር ይሆናል። አንድ ሰው ድሮ ድሃ ሆኖ አይተነው ሀብታም ስለሆነ ብቻ
ድሃም ሀብታም ይሆናል ማለት አንችልም። ነገር ግን እያንዳንዱ ሄደበትን ካወቅን እሱ ነው እኮ የሚፈለገው አይደል? እንደዛ ነው እኔ የማምነው። ያው እንግዲህ እግዚአብሔር ይመስገን አሁን ለማንኛውም ያለ ነው እዚህ ላይ ነን። ሂደቱን ግን ማውራት ካስፈለገ በደንብ መበታተን ይቻላል። ስራ የሚለኝ ደግሞ አንድ ነው የመጣሁበትን ሌላ ነው የመጣሁ። በነገራችን ላይ እኔ ከሳምቡሳ ከጀላቲ ማዞር ስለመጣሁ ብቻ አይደለም የዚያን ጊዜ ቢዝነስ በዚህ ይቆማል ብዬ ቀጥታ እሷን ማጠራቀም ላይ አልሄድኩም። በዛን ሰዓት ማገኛትን ገንዘብ ኢንቨስት ነበር የማደርገው። ለምን ሌላ ቦታ ደግሞ ተንቀሳቅሶ ለማየት ምሳሌ የተለያየ ቦታ ተቀጥሬም በኮሚሽንም ሰራ ነበር። ዳቦ መጋገር፣ ኬክ መጋገር፣ ድራፍት መጥለፍ፣ ብርጭቆ ማጠብ፣ ሆቴል ማስተናገድ፣ ታክሲ ረዳት መሆን፣ ጫኛ ወራጅ ቦታ ላይ መስራት። ከዛም አልፎ ነው እንግዲህ ለቢዝነስ ካለ ጉጉት አንጻር ኢትዮጵያ ውስጥ 65 አካባቢ ላይ ተንቀሳቅሻለሁ። ያዞርክ ማለት ነው። ዓለም ሀገራት ላይ ደግሞ 12 ሀገሮች ላይ ማለት የተለያዩ ሀገሮችም ላይ ልክ ቀስ እያልኩ በማግኘ ኤክስፒሪየንስ እና ገንዘብ ደግሞ የተለያዩ ሀገሮችም ላይ ትራቭል ማድረግ። ለምን ሌላ እውቀት አለ ማለት ነው። ሄድ ባርሽ ቁጥር አስበሽዋል። አሁን ከጀላቲ ሳምቡሳ ስታዞሪ ሌላ እውቀት ነው። መቼ ነበር ግን ጊዜው? ቆይ በነገራችን ላይ 14 ዓመት ነኝ እኔ እንደዚህ አይነት ስራ ስጀምር በ1994 ጀምሮ። ቀጥታ ወደ አዲስ አበባ መጥተህ ነው ወይስ እንዴት ነው የጀመርክበት? ሸዋሮቢት፣ ሐረር፣ ድሬዳዋ፣ ኢሉባቡር፣ አዲስ አበባ ሰራ ነበር በዛን ሰዓት። በ14 ዓመት ማለት ነው። በዛን ሰዓት ስቲል ኢሉባቡር አካባቢ ላይ እነ ጅማ ቴፒ ላይ ቡና መዝን ነበረ። ቅዳሜና ሮብ የተለያየ ገበያ ቦታ ላይ ኮሚሽን የሚባል አለ። 25 ሳንቲም በኪሎ ይታሰብልሻል። ብዙ ነጋዴዎች ፍቃድ አላቸውና ብዙ መዛኝ ይበትናሉ። ይሄ ማለት ስመዝኝ ብለሽ ከመጣሽ በኪሎ 25 ሳንቲም ይታሰባል ማለት ነው። ያ ማለት 600ም 400ም አንድ መኪና ሲገዛ ይከፈላል። በዛን ጊዜ ትልቅ ብር ነው። አሁንም የሚመዝኑ ሰዎች 6,000-4,000 ያገኛሉ። ችግሩ ማታ ማታ ጎራ ይሉበታል። ጨርሳ ነው የሚገቡት። አሁን ችግሩ እኮ እሱ ነው። መስራት ብቻውን ምንም ዋጋ የለውም። መቆጠብም ብቻ ምንም ዋጋ የለውም። ትራንዛክሽን ሲስተም የኔ ልዩነቱ አንድን ስራ ማባዛት አለበት ነው። ሰው ኢንቨስትመንት ሲስተም በነገራችን ላይ ኢንቨስትመንት ማለት የኢንቨስተርም ነው። ከኢንቨስተር በታች ያሉ ሰዎች ኢንቨስትመንት ሲስተም አላቸው ራሱን ችሎ። አብዛኛ ሰዎች ባንኮኒ ምናምን አድርገው ሻንቲም እዛ ውስጥ እየከተቱ 6 ዓመት ሁሉ የሚያዝጉ አሉ። እሱን አልመክርም። በእርግጥ ካጠፉት የቆጠቡት ጥሩ ነው። ነገር ግን ከቆጠቡት ደግሞ እየሰሩበት ይመጣሉ። ግልጽ ነው። በጣም ጥሩ። ከዛ በኋላስ እንዴት ወደ ቢዝነሱ እንዴት እያደገ መጣ? አሁን ላይስ ምን ላይ ነህ? አሁን ላይማ እግዚአብሔር ይመስገን ብዙ ድርጅት አለ። በአስቤዛ ማዕከል ብቻ 5 ጀነራል የገበያ ማዕከል አለኝ። ምናልባት ዘንድሮ እና አምና ጀምሮ አንዱ በአዲስ አበባ ላይ ነው፣ 4 እየሰሩ ነው። ትልቅ የማሰልጠኛ ማዕከልም አለኝ። በአጠቃላይ 5 ፕሮጀክት አለ። ይህ በላይ ውብ ከተማ ግንባታ እንቅስቃሴያችን ላይ ነው ያለ ነው። በግለሰብ ደረጃ የሚገነባ የተርባይን ማመንጫ ፕሮሰስ ላይ ነው ያለው። የአግሮ ኢንዱስትሪ ትልቅ ፕሮሰስ አለ እየተሰራ ያለ። የግብርና ማዕከል፣ ሪሰርች ሰዓት ማዕከል አለን። አሁን ያው ሚልቲ ሚሊዮነር ነኝ ማለት ነው እኮ። ገንዘቡን በማጠራቀም ነው ሚሊየንስ ማትረፍ የቻልከው ወይስ እንዴት ነው ያደረግከው? ምክንያቱም ለብዙዎቻችን አስተማሪ ነው ብዬ ስለማስብ ነው መነሻውን ማውራት። በነገራችን ላይ ማጠራቀም አልመክርም። መጀመሪያ ማጥፋት ጥሩ አይደለም። ከማጥፋት ማጠራቀም ይሻላል። ከማጠራቀም ደግሞ ማንቀሳቀስ። አሁን ችግሩም እንደው ታውቂያለሽ፣ ትንሽ ስራ ችግር የለውም ስጀመሪ ከሆነ ከኖርሽበት ግን ችግር አለው። ምሳሌ እኔ 6 ዓመት ሊስትሮ የሚሰራ ልጅ አውቃለሁ። በእኔ ሳይንስ ወንጀለኛ ነው። 6 ዓመት ሊስትሮ የሚሰራ ልጅ አውቃለሁ። በእኔ ሳይንስ ወንጀለኛ ነው። እኔ በሆነ ህግ አውጪ አስረዋለሁ። እውነት ለመናገር 1 ዓመት ነው ሊስትሮ የሚሰራው። ከዛ በኋላ ጫማ መሸጫ ሊኖር ይገባል። ከዛ በኋላ ጫማ ፋብሪካ ሊኖር ይገባል። በትንሹ 400 ብር ከሰራ ወይም 100 ብር እንዴት ሁሉም ይጠፋል? አይጠፋም። አንድ ሰው ከቢዝነሱ ላይ 25% ብቻ ነው መጠቀም ያለበት። ብዙ ሰዎች ምንም ትርፍ የለውም የሚሉና ግን ሱቃቸው ትንሽ ነች፣ መኖሪያ ቤታቸው ትልልቅ። በሱቅ ስትሄጂ የተሰባበረ ፕላስቲክ ወንበር ነው ያለው፣ ወይም ካፌያቸው ላይ ወይም ቁርስ ቤታቸው ላይ። ቤታቸው ስትሄጂ የሚያማምር ወንበር አለ፣ ፍላት ስክሪን ቴሌቪዥን አለ፣ ትልልቅ ስፒከር አለ። ገብቶሻል? ያ አሁን መግደያ ቦታ ነው። ስለዚህ ትርፋቸው 25% ብቻ ነው አንድ ሰው ከሚያገኘው ትርፍ ላይ መጠቀም ያለበት። 75% ሪሳይክል ሲስተም ነው። ካፒታሉን እየተሽከረከረ ማሳደግ መቻል አለበት። ሱቅ ሊያድር ይችላል። እንደውም እኮ ሱቅ የሚሰሩ ሰዎች እኔ ሳሰለጥን ደረቅ እንጀራ ካደረ ነው የምትበሉት ናቸዋል። አትክልት ከፈረጠ ነው የምትበሉት ናቸዋል። እንደዚህ ነው እንዲህ የምንኖረው ሲለው አይደለም።
እስከሚያድግ እኔ ምሳሌ ሸቀጥ ሱቅ ስጀምር 1500 ብር ነው የጀመርኩት። አሁን ወደ ሃይፐር የሚመስለው ጀነራል የእርሻና የፋብሪካ ምርቶች ማከፋፈያ የደረሰው በ1500 ብር የተጀመረ ሱቅ ነው። ግን ሱቅ ውስጥ አድር ነበረ። ሱቅ ውስጥ ውል ነበረ። አንዳንድ ሰዎች ሌላ ውጭ የለበት ይሆናል ምናምን ያለው ስቲል ትዳር አለ ይበዛል። እንዲሁም አንድ ልጅ አለኝ። ገብቶሻል? ይሄ የሆነውም ደግሞ ከዛ በፊት ብዙ ሀገሮችን ለዛውም እያወቁ ብዙ ሀገርም ስላወቅሽ ብዙ ገንዘብም ነበረሽ ስትከስሪ ዝቅ ብሎ እንደገና ማደግን ማሰብ ላይክ እዛ ትንሽዬ ሱቅ ውስጥ ሰው ካርቶ ላይ ወይም ደግሞ ሳሳ ፍራሽ ላይ ሲተኛ ቪዥዋል ማድረግ ያለበት ዘንድሮ ብቻ ነው ካለ አይቆረቅረውም፣ አይበርደውም። እንደዚህ ነው ወይ የምኖረው ካለ አይጠሽሻል። ከባድ ነው። ዘንድሮ ብቻ ነው። ቀጣይስ ምሳሌ አሁን የምኖርበት በጣም የተቀናጣ ግዙፍ ቪላ ነው። +3 መኪኖቻችን የሚቆሙበት ራሱ ኖርማል ሳሎን ነው የሚመስለው ግቢያችን። ግሪን ኤሪያው ስቴዲየም ሙሉ የፓዝ ሲስተም ያለው ስፖርት ማዘውተሪያ፣ የጸሎት ቤቱ፣ የተለያዩ አንደርግራውንድ ስብሰባ አዳራሽ ያለው፣ የተለያዩ ሳሎን ያለው፣ ቲቪው የፍሎር ላይ ሆኖ ቲቪ ያለው። ነገር ግን ይሄ በፊት አእምሮ ውስጥ የተሳለ ነበር። ወደዚህ ለመምጣት ግን ሱቅ ውስጥ ለማደር ምንም ሊያም አይገባም። ሰዎች እዛች ውስጥ ሆኖ 100% ያገኛትን ትርፍ ግን እዛች ትንሽ 2 ክላስ ተከራየው 1 ክላስ ቤት ውስጥ መኖሪያ ቤት የሚጨርሰው ከሆነ እዛ ጋር የመቆየት እድሉ ይረዝማል። ስለዚህ ሪስትሮ የሚሰራ ልጅ 300 ብር ከሰራ 100 ብር ብቻ ነው መጠቀም ያለበት። 200 መነካት የለበትም። እንዲያውም 70 ብር 60 ብር ነው ማጥፋት ያለበት። አምባሻ ይብላ ብስኩት ይብላ፣ ለምን ባቄላ ይቀቀል አይበላም ቤቱ? ለምን በቆሎ እሸት ከመንገድ ላይ ገዝቶ በልቶ አያድርም? ያ ነው የኛ ፕሪንሲፕል ማለት ነው። መሆን ያለበት። ስለዚህ ያንም መባዛት አለበት። መባዛት ለመሰለሽ አብዛኛው ሲጀመር እኛ ሀገር ቢዝነስ ፕላን ያለው ቢዝነስማን የለንም። ባጭሩ ነጋዴ ያለ ቢዝነስ ፕላን ያለው ሰው የለም። አፍሪካ ውስጥ የለም። በአጠቃላይ ሰው መቆጠብ ከሚባለው ነገር ልቅስ ስንሰራበት ነው የሆነ ነገር የተሻለ የሚሆነው። ስንሰራበት ስንንቀሳቀስበት የተሻለ ነገር ይሆናል። የምንሰራበትንም የምናገኘውንም ሁሉንም ማጥፋት አይቻልም። ለዛ ነው መንገድ ዳር ላይ እሸት የሚሸጥ እናት 7-8 ዓመት 10 ዓመት እሸት መጥበስ የለባትም። ለመጀመሪያ ዓመት ችርቻሮት እሸት ቆየት ብላ ወደ ትልቅ ቆየት ብላ ወደ ማርኬት መግባት አለባት። እድሜ ልክ መንገድ ላይ ማርጀት አያስፈልገውም። ሲጀመር ምንም ይሁን ከሰል ይሁን እሸት ይሁን ጫማ ይሁን ቁሽ ማስቲካ ይሁን ምንም አይነት ነገር ሊጀመር ይችላል። ሰው መጀመሪያ አይታይም። ሰው የሚታየው ምንድነው? መድረሻው ነው። ልክ እንደዛ አሁን ስንወለድ ቀን አይደለን ምን አለን? ምንም ይዘን ህይወት ብቻ እኮ ነው አይደል እንዴ ያለን። ከዛም በኋላ እኮ ነው ሁሉንም ነገር የምናደርገው። አሁንም ሰው መጀመሪያው አይደለም ትንሽን ስራ አሁን አንዳንድ ይሄ አይመጥንም ስንላቸው ስራ አትናቁ አላልክም ይላሉና ስራ አትናቁ ያልነው ስንጀምር እንጂ እዛው ላይ ካረጀውበት ያስደቃል። ማለትም ሰው እድሜው ከፍ ይላል፣ ሲሰራ አይኖርም፣ ይታመማል፣ ይደክማል፣ ቤተሰብ ይገነባል፣ የተለያየ ብዙ መንፈሳዊ ህይወት አለበት፣ ማህበራዊ ህይወት አለበት። ለዛ ወጪ ያስፈልገዋል፣ ማረፍ አለበት። ስለዚህ ሰው የጊዜና የገንዘብ ነፃነት እንዲኖረው ወጣት ሆኖ ሳለ የሚሰራውን ስራ ውስኑን ብቻ እየተጠቀመ ሌላው ማብዛት አለበት፣ ቶሎ መገንባት አለበት። ሲጀመር ትልቁ ነገር ቅድም እንዳልኩሽ ቢዝነስ ፕላን ስለሌለ ነው። በቃ ትልቁ ችግር ቢዝነስ ፕላን ቢኖር ቢዝነስ ፕላን ራሱ ጋይድ ያደርግሻል። እኛ ሀገር ቢዝነስ ፕላን የሚባለው ፕሮፖዛሉ ነው። ፕሮፖዛል እና ቢዝነስ ፕላን ይለያል። ሳላጋነን አፍሪካ ውስጥ የመጀመሪያው ቢዝነስ ፕላን የኛ ነው። እኔ የፈጠርኩት። ሌላው ቢዝነስ ፕላን የለው። መንግስታትም የላቸውም፣ የመንግስት ፕሮጀክትም የለው፣ የግለሰብም የላቸውም። ማርኬቲንግ ያጠኑትም የቢዝነስ ሳይንቲስት ነች የሚሉት እና የሚሉትም ፕሮፖዛል ነው ያላቸው። ስታይ እቅድ ነው፣ ታርጌት ነው እንጂ ራሱን የቻለ ኮንትሮል የሚያደርግ የተቀረጸ ከየት ነው። ምሳሌ እኔ ከዛሬ 7 ዓመት በፊት ቢዝነስ ፕላኑን ስሰራ በ1500 ብር ስጀምር የ10 ዓመት ነው ቢዝነስ ፕላኑ የተሰራው። በ10 ዓመት ውስጥ ምን ይኖረዋል? ከ6 ወር በኋላ የት ይደርሳል? ከዓመት በኋላ የት ይደርሳል? ከዓመታት በኋላ የት ይደርሳል? በ10 ዓመት ውስጥ 5 ፕሮጀክቶች እንደሚኖሩ ድርጅታችን ላይክ ስንት ነው የያዝነው? 1500። በጊዜ ደግነት ነው ለሚሉ ሰዎች የዛሬ 7 ዓመት ስንት እጥፍ አደገ ኑሮ? እኔ ያክል 3 እጥፍ ከተባለ 4500 ነው። 10 እጥፍ ሆኗል እንዲያውም የሚሉ ካሉ እሺ 15000 ነው ማለት ነው። ስለዚህ እቅዳችንን እንድናሳካ ምን ማድረግ አለብን ብለህ ታስባለህ? በተለይ እንዳጠቃላይ ላለው
አሁን እኛ ለወጣቱ ለእንትኑ አይደለም እንደ አጠቃላይ ለኢትዮጵያ ህዝቦች ከ7 ዓመት ህፃን ልጅ ጀምሮ እስከ 70 ዓመት አዛውንት ድረስ ላሉት ሁሉ 2018ን የቢዝነስ ለውጥ ማድረግ አለብን። የአመለካከት ለውጥ፣ የቢዝነስ ፕላን አዘጋጅተን ሁሉም ሰው ወደ ስራ መግባት አለበት። አርሶ አደሩ ሳይቀር ቢዝነስ ፕላን ሊኖረው ይገባል። አርብቶ አደሩ ሳይቀር ቢዝነስ ፕላን ማዘጋጀት አለበት። ያለ እቅድ፣ ያለ ቢዝነስ ፕላን፣ ያለ ሂሳብ፣ ያለ ቀመር፣ ያለ ታርጌት፣ ያለ ሙያ የሚሰራ ስራ ውጤታማ አይሆንም። ነጋዴውም እንደዛው። ነጋዴው በተለይ ትልቅ ያስፈልገዋል። ተማሪም ቢሆን እንደዛው ከትምህርት ጎን ለጎን ምን እየሰራ ነው? በተለይ በየጌም ዞን ታጭቀው በየቁማር ቤት ለሚውሉ ወጣቶች ትልቅ መልእክት፣ በስደት ላይ ላሉ ስደት ላሰቡ ሁሉ ያን ሁሉ ትተው ከ100 ብር ጀምሮ ቢዝነስ ፕላን አዘጋጅተው ወደ ስራ ቢገቡ 2018 የለውጥ ዓመት ይሆንና 2019ን በሚገርም ፍጥነት ከ12 ወር በኋላ ሰው ራሱን ተሻለ ደረጃ ላይ ሆኖ ያገኘዋል ማለት ነው። ከ100 ብር ጀምሮ ሚሊዮነር መሆን ይቻላል? በደንብ። እንዴት? ያው ቅድም ሻወራውም እንደነበረው ቅብብሎች ነው ቢዝነስ። ከ100 ብር ወደ 1000 ብር ይኬዳል። ከ1000 ብር ወደ 10000 ብር፣ ከ10000 ወደ 100000፣ ከ100000 ወደ ሚሊዮን። ሚሊዮነር ማለት ይሄ ነው። ቀላል ነገር እኮ ነው። አንድ ሳይባል ምንም ቁጥር የለም አይደለ? ስለ በ100 ብር ነው መጀመር ያለበት። እንዲያውም በዜሮ እኮ ነው የሚጀመረው። ከዜሮ በኋላ እኮ ነው ቁጥር ያለው አይደል? ስለዚህ አንዳንድ ሰዎች በቃ ሀሳቡ ነበረኝ፣ ህልሙ ነበረኝ፣ እቅዱ ነበረኝ፣ ስራ መስራት ፈልጋለሁ ይሉና እና ታዲያ ለምን አትጀምርም አሁን ሲሎቸው ገንዘብ የለም። ገንዘብ ለምን እናስበው? ያለ ገንዘብ እንዴት ስራ ይሰራል? ቆይ ገንዘብ ከስራ በኋላ ነው የሚመጣው። ከስራ በኋላ ነው ገንዘብ የሚመጣው። ስለዚህ በ100 ብር ተጀምሮ በ2 ዓመት ሚሊዮነር መሆን ይቻላል። በእኛ ቢዝነስ ፕላን ማለት ነው። ለዚያ ነው አፍሪካ ውስጥ የመጀመሪያው ቢዝነስ ፕላን የኔ ነው ያልኩት ማለት ነው። ፍልስፍና ብቻ ሆኖ ሳይቀር መሬት ላይ ውሏል። ብዙ ሰዎች በነገራችን ላይ እየሰሩ ነው። አሁን እንት ያለሽ በ100 ብር ጀምረው ወደ ሚሊዮነርነት እየመጡ ያሉት በምን መልኩ? እስኪ ትንሽ ገለጽ ማለት ግራ ስለተጋባው ነው። በአሁን ሰዓት 100 ብር አይደለም የብሩ ቁጥር እየጨመረ እንጂ የምንጠቀምበት ነገር ቫልዩ እየወረደ መጥቷል። እና እንዴት በ100 ብር? ምክንያቱም የብዙ ሰው ጥያቄ ይሆናል ብዬ ስለማስብ ነው። በጣም ጥሩ ምሳሌ እዚሁ አዲስ አበባ ውስጥ ሰው ቤት ለ7 ዓመት የሰራች ልጅ የማታ ትምህርት ስለሚያስተምሯት ደሞዝ የሌላት፣ ነገር ግን አሁን በእነሱ ብድር ወደ አረብ ሀገር ለተሰደደ ያሰበች ይችላል። ሰው በ7 ዓመት ሰርታ ከዚህ በኋላ አረብ ሀገር ሄዳ 7 ዓመት ብትቆይ ሳትኖር ሳትወልድ ሳትከብድ ሀብት ሳታፈራ አረጀች አላረጀችም። ምሳሌ እንደዚህ አይነት ሰዎችን ታድገን በ100 ብር ለውዝ መሸጥ አስጀምረናታ። አሁን ግን ወደ ሚኒ ማርኬት እየቀየረችው ነው። በ100 ብር ለውዝ መሸጥ ጀመረች። ከዛስ በአንድ ወር 100 ብር ብቻ አትርፈሽ በወር 200 ብር ብቻ አድርጌው አልናት። የሚቀጥለው ወር ላይ 400 ብር አድርጌው፣ የሚቀጥለው ወር ላይ 800 ታድርጌዋለሽ፣ የሚቀጥለው ወር ላይ 1600 ታድርጌዋለሽ፣ የሚቀጥለው ወር ላይ 3200 ታድርጌዋለሽ፣ የሚቀጥለው ላይ 4600 ታድርጌዋለሽ፣ የሚቀጥለው ላይ 12800 ይመጣል፣ የሚቀጥለው ላይ 23000 ምናምን ይመጣል። ከዛ በኋላ 100,000 ማስገባ 1 ሚሊዮን ማስገባ ምንም ነው እንዴ? ግን በዚያው በለውዙ አይደለም። ቀስ እየተባለ ሌላ ነገር አብሮ መያዝ አለበት። ፋስት ፉድ አብሮ መያዝ አለበት። ወደ ሱቅ መገባት አለበት። ግልጽ ነው። ሌላ ሰላ አካባቢ ላይ ትንሽ ካሰላ ወጣ ብሏን ትንሽ ከተማ ላይ የሚኖር ልጅ በ100 ብር ጀምር ብለ ነው ትናንሽ በፕላስቲክ የሚሸጡ 10 ብርና 20 ብር የሚሸጡ ዘሮችን ወስዶ ችግኝ እያፈላ በመሸጥ አሁን ወደ እርሻ ኢንቨስትመንት ገብቷል። አግዝፎታል፣ አሳድጎታል ማለት ነው። ሌላ እዚሁ አዲስ አበባ ውስጥ መኪና ተራ የሚሰራ ለረጅም ጊዜ መጫን ማውረድ የሚሰራ ልጅ በትርፍ ሰዓቱ ካርድና ማስቲካ ቸኮሌት በመያዝ እነሱን እየሸጥ አሁን ግን ወደ ተለያየ ኮኪስ የመሳሰሉ ፋስት ፉዶችን በማዘጋጀት ወደ ኮንቲነር አስገብቶ ወደ ቆንጆ ሚኒ ማርኬት እየቀየረው ነው ያለው። በእኛ ስልጠና ነው እንደዛ ያደረጉት። በ500 ብር የጀመሩ ሻሊ አንድ ጥበቃ በ400 ብር በገዝቶ 7 ዓመት ጥበቃ የነበረ ልጅ ቢያንስ ለምን በገዝተህ እንኳን አታስከተልም? በ400 ብር የገዛውን በግ ከወሩ በኋላ 1200 ብር በመሸጥ ከዛ 4 በጎችን ጨምሮ እንደዚህ ያደረጋውን ከጥበቃ ወጥቶ ወደ ትልቅ የበጎች ማርለቢያና ማራቢያ ማዕከል ከፍቷል ማለት ነው። ይሄ በተግባር ያመጣ ነው እንደምልሽ 650 ሰዎች ከዜሮ ተነስተው ወደ ሚሊዮነርነት እየተንጋጉ ነው ያሉት። አሁን በእኛ ቢዝነስ ፕላን ምሳሌ በ100,000 ብር ያስጀመርነው ወደ ደብረ ዘይት አዳ የሚባል ሰፈር ላይ አንድ ልጅ ድሬ የሚባል አካባቢ ላይ እንደዚህ በትንሽዬ ነገር ከጉልት ገበያ ምናምን በሸክሙ ሲያዘዋውር የነበር አሁን ባይሱስ እየነገደ ነው ያለው። ስለዚህ አርብቶ አደርም ይሁን አርሶ አደርም ይሁን ነጋዴም ይሁን በእኛ ቢዝነስ ፕላን ወደ ተግባር ከገባ የመጀመሪያው
በየሳምንት ስልጠና መውሰድ አለበት አንድ ሰው። ይህ እንደዚህ አይነት የቢዝነስ ፕሮግራሞችን መከታተል አለበት በሳምንት አንድ ጊዜ። ከዚያስ በየወር የደረሰበትን ለሚያሰለጥነው አካል ማሳወቅ አለበት። ለእኛ እንከታተለዋለን ማለት ነው። እላፊ ከሄደ እናስቆመዋለን፣ ወደኋላ ከቀረ እናስነሳዋለን፣ ጎበዝ ከሆነ ደግሞ እንሸልመዋለን። እንዲሁም እንደዚህ አይነት ጎበዝ ሰዎችን እስካሁን ድረስ 36 ሰዎችን ሸልሜያለሁ። ከዚህ በኋላ ነው የምቀላቀላል። ሰሩ ግን ምን አይነት ቢዝነሶችን ያው ካለ ልምድ አንጻር በብዙ ቢዝነሱ ላይ ቆይተሃልና ምን አይነት ቢዝነሶችን ሰዎች ቢጀምሩ አዋጭ ነው ብለህ ታስባለህ? ማያዋጣ ሰውና ማያዋጣ ስራ የለም። አያያዝ ጉዳይ ብቻ ነው የምናበላሸው፣ አክሳሪ የምናደርገው ማለት ነው። እኛ 1600 አይነት ስራ ኢትዮጵያ ውስጥ አለ። አዲስ ፍልስፍና የተለመደው ስራ ግን ባልተለመደ ስራ መስራት። ብዙ ሰዎች ምን አይነት ስራ ልስራ ይላሉና እኔ ምን ልስራ አትበለኝ ይላለሁ። እንዴት ልስራ እሷ ነች ፖይንት፣ ቃሏ እሷ ነች። ምን ልስራ አይደለም፣ እንዴት ልስራ። ምን ልስራ፣ በስንት ልስራ፣ የት ልስራ አይባልም። እንደውም በእኛ ፍልስፍና ነውር ነው ይሄ። እንዴት ልስራ፣ አሰራሩን ብቻ። ምንም አይነት ይሁን፣ ህንፃ መሳሪያ ይሁን፣ አትክልት ይሁን፣ ሸቀጣሸቀጥ ይሁን፣ እርባታ ይሁን፣ እርሻ ይሁን፣ ፍራፍሬ ይሁን፣ ቅማቅመም ይሁን፣ ሊስትሮ መጥረግ ይሁን፣ አዲስ አገልግሎት ይሁን፣ የሚዲያ የአርት ፕሮግራም ይሁን፣ ምንም ይሁን ሰው ቢዝነስ ፕላን ኖሮት በታርጌት በቅድ ሰኞና ማክሰኞ ለይቶ ከሰራ፣ ሰኞ ማክሰኞ ልጅ ሆነን ጨዋታ ነበር ማቀው። አሁን ግን ቢዝነስ አለ፣ ሰኞ ማክሰኞ የሚባል ቢዝነስ አለ። ታይም ባንክ አለን እኛ። ምሳሌ ሁሉም ሰልጣኞቻችን የጊዜ ባንክ አለ የምናስከፈታቸው። ምንድነው የጊዜ ባንክ ይሉናል። በእኛ የጊዜ ባንክ የሚባል አለ። ሰኞ ማክሰኞ ይለያሉ። ሰው ሰኞ ሲሰራ የዋለውን ማክሰኞ መለየት መቻል አለበት። ሰኞና ማክሰኞ አንድ አይደሉም። ምሳሌ ሰኞ አንድ ሰው በሆነ ነገር መለኪያው 4 ከሆነ ሰኞ ማክሰኞ የሚሰራው ነገር 5 መሆን አለበት። ሰኞ ሲሰራ የዋለው ማክሰኞ ላይ ተደመረ፣ አደገ ማለት ነው። ለምሳሌ አንድ መንገድ ዳር በቆሎ የሚሸጥ ሴት 5 እንቡጥ በቆሎ በሰኞ ቀን ስትሰራ ከቆየች ከአንዱ ላይ 5 ብር አትርፋ 25 ብር ካተረፈች አንድ ፍሬ ለመጨመር መጣር አለባት። 6 ይሁን በማግስቱ። የአንድ ቀኑ ትርፍ መጨመር ካልቻለ ቢያንስ 2 ቀን ባተረፈችው ትጨምራል። ምን በልታ ለሚለው ሰው 2 ሰዓት እኮ ነው የሚሸጠው እዛ ጋር። ቀሪ 10 ሰዓቱን ሌላ ስራ ትስራ፣ ለምበለው ለምጠጣው። ቀሪ ሰዓቱን ከረመለቅሶ ሄዳ ከምትቀመጥ፣ ቀሪ ሰዓቱን ቡና ፍልታ ጎረቤት ከምትጠራ፣ ቀሪ ሰዓቱን የማይሆን ነገር ከመመልከት ምን ታደርገው? በቀሪ ሰዓቱ የምትበላው የምትጠጣውን ትስራ። በቀን ቢያንስ 2 ሰዓት ትመድብና ግን ቢዝነሷን ትራንስፈር። እኔ ጋር በቆሎ እሸት ነው የምጠብሰው መንገድ ዳር ምንም ገንዘብ የለኝም የምትለኝ አንድ እናት ብትመጣ በ2 ዓመት ወደ እርሻ ኢንቨስትመንት መገባበት፣ በ4 ዓመት ወደ ትልቅ የማኑፋክቸሪንግ የምግብ ኮምፕሌክስ ኢንዱስትሪ እንዴት እንደመከፍት ቢዝነስ ፕላን ሰራላታለሁ። ሌላ ካፒታል ሳያስፈልጋት፣ ሌላ ስራ ሳያስፈልጋት እዚያው 6 ዓመት የቆየችበትን የበቆሎ እሸት ጠብሳ እንዴት ወደ ሚሊዮነርነት እንደምትቀይረው ማለት ነው። ምንም ሌላ ፍልስፍና አያስፈልገውም። ከመንገድ በ3 ወር ትነሳለች። በአመት ደግሞ ከትንሽ ቆጣ ወደ ትልቅ ሱቅ ትገባለች። ከአመታት በኋላ ደግሞ ወደ ኢንዱስትሪ ትሄድና ፋይናንሻል ኤንድ ታይም ፍሪደም በደንብ አድርጎ የገንዘብም የጊዜም ነፃነት ኖሮት። በነገራችን ላይ አሁን ስራ አልሰራም። እኔ ብሰራም ባልሰራም ገቢ አለኝ። አሁን ስራ የምሰራው ለኢትዮጵያ ሕዝብ ነው። እስከ ሌሊቱ 7 ሰዓት 8 ሰዓት ቢዝነስ ፕላን እሰራለሁ። በየሳምንቱ 2 ሰዓት ሙሉ ስልጠና እሰጣለሁ። ለ1.5 ሚሊዮን ዜጎችን በ2 ሚሊዮነር ለማድረግ እቅድ አለኝ። በየወር 650 ሺህ ብር ለኢትዮጵያኖች መሰልጠኛ አመድባለሁ። ግን 1 ብር አላስከፈላቸውም። የኔ ድርጅት በወር 1 ቀንም አልሄድበትም። እኔን አይፈልግም። አሁን ራሱ የማይቋረጥ ገቢ በሚሊዮን ወደ ካዝና ገቢ ያስገባል ሰው። ለዚህ ነው በእኛ ቢዝነስ ሞዴል ጥናት የጊዜና የገንዘብ ነፃነት ቢያንስ አንድ ሰው በ5 ዓመት ውስጥ ማግኘት አለበት። ከ5 ዓመት በኋላ ቢሰራም ባይሰራም ገቢ ማግኘት አለበት። ፈልገው ሀገር ላይ መንቀሳቀስ ይችላል። ፈልገው መኪና ይነዳል፣ ፈልገው ምግብ ይበላል፣ የሚፈልገውን ማህበራዊ ህይወት ይኖራል፣ የሚፈልገውን ሃይማኖት ተቋም ይገነባል፣ የሚፈልገውን መንገድ መስራት ይችላል፣ የሚፈልገውን ማህበረሰብ ማነቃቃት ይችላል። ነፃነት መኖር መቻል አለበት። ለምን? ሲስተምን ገንብተሽ ዩኒቨርሲቲ ቢዝነስ ራሱ ሲስተም ቢልዲንግ ነው ማለት ነው። በእኛ እንደዛ ነው። ስለዚህ ህይወት ቀላል ነው። አንዳንድ ሰዎች የኔ ሚዲያ ሸሙ ይደናገጣል። ምንድን ነው ይላሉ። ኢትዮጵያ ሰርተሽ ባለሀብት ደግሞ የባህል ጨዋታ ያክል ቀላል ነው ስትያቸው ምን ማለት ነው? ሌላ ዓለም ላይ
እዚህ ማለት በፊልም ወይስ የምር ሀብታም ይላሉ ማለት ነው። ግን ይኮናል ቀላል ምንም የማይቻል ነገር የለም ሲጀመር። ማለትም ሀብት መፍጠር ማለት ምን የተለየ ታምር አይደለም። በነገራችን ላይ ሀብት መፍጠር ማለት ሰው ሀብት መፍጠር ስላለበት ስራውም ሀብት መፍጠር ስለሆነ ሀብት ያስፈልጋል። በትክክል ነው የሚያስፈልገው። ሰው ይበላል፣ ይጠጣል፣ ቁስ ያስፈልገዋል፣ መኖሪያ የሚዝናናበት፣ የሚንቀሳቀስበት፣ ሲታመም የሚታከምበት፣ ልጆችን የሚያስተምርበት በቃ ያስፈልገዋል። ስለዚህ ማፍራት አለበት ብሎ ንቅት ብሎ ወጣትነት እድሜ ሀብት ማፍራት አለበት። እሺ በወጣትነት እድሜው እንደዚህ አይነት እድል ባይገጥመው፣ እንደዚህ ባይነቃቃ፣ ባያስብስ፣ በተለያየ አጋጣሚ እድሜው ቢሄድስ የሚሉ ሰዎች አሉ። በማንኛውም ሰዓት ቢዝነስ ፕላን አዘጋጅቶ ወደ ሀብት ፊቱን ካዞረ ወደዛው በትንሽ ጊዜ ሀብት ገንብቶ ራሱን ነፃ ማውጣት ይችላል። ለምን የ60 ዓመት የ70 ዓመት አዛውንት አይሆንም? ማምሻም እድሜ ነው ብሎ ወደ ለውጥ ከገባ የተሻለ። እኔ አንድ ሰውዬ በነገራችን ላይ ትልቅ የትምህርት ማዕከል ላይ የቆየ ነው። የትምህርት ሚኒስቴር ላይ ነው መጨረሻ ጡረታ የወጣው ሰውዬ ነው። እኔ ጋር መጥቶ በ60 ዓመት ጡረታ ወጣሁ። አሁን 10 ዓመት ሆነኝ። አሁን ከዚህ በኋላ ቢዝነስ መጀመር ትችላለህ ነው የምትለው ሲሉኝ፣ አዎ ከዚህ በኋላ ሰርች እንደገና ባለ ሀብት ሆኛውን የጊዜና ገንዘብ ነፃነት ማግኘት ምን አለው 2-3 ዓመት ስለዛውን ጀምሮ ይሰራ ነው። እድሜ አይገድበውም። እድሜ አይገድበውም ምንም አይነት ነገር። በዋናነት እንግዲህ ስለ ጊዜ አጠቃቀም፣ ስለ ገንዘብ አጠቃቀም አወራን እና ለዚህ ሁሉ መሰረት ግን ከአንተ ጋር ስልጠና መውሰድ አለባቸውና ስልጠናውን መቼ ነው ክፍለ ሀገር ላሉ ተደራሽ ለማድረግ በምን መልኩ ነው ማግኘት የሚችሉት? በጣም ጥሩ። በቅርብና በአዲስ አበባና በዙሪያው ላሉ ወሰን ኤምኤስ ህንፃ ላይ እሑድ ከቀኑ 7 ሰዓት እስከ 9 ተኩል 6 ተኩል ይመጣሉ። 7 ሰዓት አንድም ሰው መንቀሳቀስ አይችልም። 7 ሰዓት ጀምሮ ኮርስ አለ። መግቢያ ዋጋ ነፃ ነው። ሻይ ቡና ውሃ ምንም አይነት ነገር አይከፍሉም። የራሴ ድርጅት ነው ሽፋን የሚያደርግላቸው። እነሱ ብቻ የሚጠበቅባቸው ሚሊዮነር መሆን። እንዳጠቃላይ ደግሞ በሙሉ ለኢትዮጵያ ውስጥ ላሉ ደግሞ በሀገሬ ቴሌቪዥን ዘወትር ቅዳሜ ከምሽቱ 2 ሰዓት እስከ ምሽቱ 4 ሰዓት ድረስ 2 ሰዓቱን ሙሉ እንደ መዝናኛ ገባ ወጣ ሳይሉ ልክ 2 ሰዓት ከ00 ይጀምራል። 4 ሰዓት ሲል ያልቃል። ሲያልቅ ብቻ ነው መንቀሳቀስ ያለባቸው። ማለት ሃይ ክላስ ዩኒቨርሲቲ ውስጥ ነው ያሉት። ቤት ስለሆነ በቴሌቪዥን እንደተለመደው መዝናኛ ወይም ደግሞ ዜና ብቻ ተደምጦ የሚያልፍ ሳይሆን 2 ሰዓቱን ሙሉ ቁጭ ብሎ ማዳመጥ ይጠይቃል። በየሳምንት 2 ሰዓት ስልጠና መከታተል አለባቸው። እዚያውን ላይ ደግሞ መልእክት አለ። ስልክ ተቀምጦላቸዋል። በዛ ስልክ ኤስኤምኤስ ይልካሉ። ምሳሌ ገቡና ሜሴጅ ይልካሉ በተቀመጠው ስልክ ላይ። ያ ማለት ሬጂስተር አደረጉ ማለት ነው። በየሳምንት ስልጠናውን መከታተላቸው ሜሴጅ የሚላክ አለ። እሱን ሜሴጅ መላክ አለባቸው። በየወር የደረሱበትን እንቅስቃሴ ማሳወቅ አለባቸው ወደኛ ማዕከል። ሌላ ያስቀመጥናቸው አሉ። እንደ ኦሮሚያ ጸደይ ባንክ አካውንት ከፍተው ስቴትሜንታቸው እንዲያሳዩ በየወር የደረሱበትን የምር ባለ ሀብት ሆነዋል ወይ እንዲሁ ዝም ብዬ ሆኛለሁ ተለውጫለሁ አመሰግናለሁ ቢሉ አናምንም። እያንዳንዱ የካፒታል ስቴትሜንታቸውን እናያለን። ሲጀምሩ የጀመሩባትን ጀምሮ አሁን የደረሱበትን በትክክል እያየን ሪል እየታየ ማደግ ስላለበት በትክክል በየወር ቢዝነስ ፕላኑ ያስቀምጠውን ቀመር አሟልተዋል ወይ። ምሳሌ የሚቀጥለው ወር ላይ ከፍ ነው የሚለው ቢዝነስ ፕላኑ ተቀምጧል። ከዚህ በየ3 ወር አፕግሬድ ያደርጋል። በየ3 ወር መጀመሪያ በየወር ያድጋል። በየ3 ወር ደግሞ ቢዝነስ ፕላኑ ሪፍሬሽ እናደርግላቸዋለን። ለማንኛውም የሚሊዮነሮች መንገድ የሚለው መጽሐፍ ሁሉም ሰው እንደዚህ ከሚጠይቅ የ2 ዓመቱ ቢዝነስ ፕላን በቀላሉ ለገና እጃቸው ይገባል፣ ይመረቃል ማለት ነው። በጣም ደስ ይላል። ብዙ ሰዎች ቋጣሪ ነው ይለዋል። ማለት ነው ቋጣሪም ደፊም አይደለም። እና በጣም አሳቀቅ ያስቃል። በነገራችን ላይ እንደዚህ ነው እኛ ሀገር ልክ ሙቭ ካደረገ ኢኮኖሚሽ ወይም ማመለካከትሽ የግድ የሆነ ታርጋ ይሰጥሻል። ወይ ይቋጥራል፣ ወይ ይዘርፋል፣ ወይ መተት አለው፣ ወይ ነገር መባልሽ አይቀርም። ትክክለኛው መንገድ ግን እኔ በሚዲያ ሳይቀር የተለወጥኩበትን ከመናገርም በላይ ነው አብረን እንለወጥ ብዬ በደንብ እያሳዩዋቸው ነው መንገዱን። የራሴን መንገድ ሄጄ ጨርሼ በማረፊያ ሰዓት እንደገና ወደ ኋላ ተመልሼ ከቲምቢያ ላይ አብረን እንጓዝ እያልኩ ዳዴ እያስባልኩ ነው ትውልድን። አብረን እንጓዝ እንደዚህ ነው የሚካሄደው። እዚህ ጋር ይቋጠራል፣ እዚህ ጋር ይፈታል፣ እዚህ ጋር አይቋጠርም። ኢንቨስት ለማድረግ አትቋጥሪም። ያለ አግባብ ለመቅበጥ ግን አቋጣሪ ነኝ። ምሳሌ ገብቼ እኔ አልኮል እስከምሰክር አልጋትም። ለብሩም ለጤናዬም መጠንቀቅ ስላለብኝ ማለት ነው። አደንዛዥ ነገሮችን ላፊ ፍጹም እርካታ ፈልጌ ዝም ብዬ ብር አላወጣም። አስፈላጊ ነገር ግን እንደነገርኩሽ ነው። እንግዲህ ለቤቴ
ለአመት ባለቤቴ በሬ ከታረደ ቋጣሪነት ነው ነው አይደለም። ከዚህ በላይ በጣም ፍሌክስ መሆን ኢኮኖሚም ላይ ጊዜም ላይ የለም ሲሳካ ማለት ነው። ስለዚህ አዎ አታባክን በደንብ ይባላል። አትቋጥርም አታባክን። መፍታት አለብህ ጋር ፍታ፣ መቋጠር አለብህ ላይ እንደ ሁኔታ ነው። ካጣሽ ብስኩት ካለሽ ክትፉ። ይሄንን በደንብ ኤክስፒሪየንስ ያስፈልገዋል የሰው ልጅ ማለት ነው። ልክ ስለዚህ እንዳቅሙ ነው የሰው ልጅ መሄድ ያለበት። ባጭሩ እኔ እንዳቅሜ ነው የምጓዘው። በጣም ጥሩ ደስ ይላል። ብዙ ሰዎች ምንድነው ቅድም የተወሰነ ጠቀስ አድርገህ ለማለፍ ሞክራል። አሁን ያለንበት የኢኮኖሚ ሁኔታ አይደለም ሚሊዮነር ቢሊዮነር ልንሆን ይቅርና በልቶ መጠጣት ራሱ ይከብዳል የሚሉ በጣም ብዙ ሀሳቦች ይነሳሉ። እና ቅድም እንዳልከው ምናልባት ጊዜያችንንም የማነጻጸር ደጉ ጊዜ ክፉ ጊዜ የሚባል ነገር አለና ይህ በአንተ እይታ እንዴት ይታያል? እንደዚህ ብለን ለምናስብ ሰዎችስ ምን አይነት መፍትሄ ያለው ብለህ ታስባለህ? አይ ሰው እኮ በአሁኑ ሰዓት በልቶ መጠጣትም አይቻልም የሚል ሰዎች አሉ። ባትይኝም በልቶ መጠጣት ያልቻሉ ሰዎች አሉ። ብትይኝ ራሱ በትክክል የሚሉ ብቻ ሳይሆን በልቶ መጠጣት ራሱ ያልቻሉ ሰዎች አሉ። በደንብ ስለዚህ እንደዚህ አይነት ሰዎች ከስኬት ጋር ሆድና ጀርባ ሆነዋል። በተቃራኒ መንገድ እየሄዱ ነው። ልብ ካላየ አይን አያይም ይላሉ ሊቃውንቶች ሲናገሩ። ልብ ካላየ አይን አያይም ይላሉ። አብዛኛው ሰው ልብና አእምሮ ከስኬት ጋር አልተገናኘም፣ ጨልሞበታል። ስኬት እንዴት እንደሆነ ጊዜ አጠቃቀም እንዴት ነው፣ የፋይናንሻል ስቴትመንት የትራንዛክሽን ሲስተሙ ካፒታል ሳይክል የምንለው አንድ ካፒታል ካለ እሱን እያሽከረከሩ የማሳደግ ስራ የሚባለው ነገር ትክክል አይደለም። እይታችን የለንም። ትራዲሽናል ነው፣ ባህላዊ ኑሮ ነው። ዱሩ በነበረ አስተሳሰብ ነው የምንሄደው። በነገራችን ላይ 5ኛው ጄኔሬሽን ላይ ነን። እሺ የድንጋይ ዘመን ነበር፣ የአደን ዘመን ነበር፣ የግብርና ዘመን ነበር፣ የኢንዱስትሪ ዘመን ነበር። አሁን ኢንፎርሜሽን ቴክኖሎጂ ዘመን ላይ ነው ያለ ነው። ስለዚህ የምናወራው ማይክሮ ሰከንድ አውሮፓ፣ አሜሪካ፣ አፍሪካ ውስጥ እየታየ ነው አይደለ? እዚህ ዘመን ላይ ሆነሽ አንቺ ደብዳቤ ጽፎ መሄድ አሁን በአሁኑ ሰዓት ይመጥናል? አይመጥንም። ማለትም ቴክኖሎጂውን መጠቀም አለብሽ። ስለዚህ የድንጋይ ዘመን ሰዎች ቁጭ ብለው አጠገባቸው ያለውን ብቻ ነበር እሱ ከዘነበ ይጠጣሉ፣ ሰብል ወይም እንስሳ ወይም እጽዋት አጠገባቸው ካለ ይመገባሉ ማለት ነው። ድንጋይ ዘመን ማለት ሰው አይንቀሳቀስም። የአደን ዘመን ደግሞ ተንቀሳቅሶ ለማለበት ቦታ ላይ መጠቀም፣ ሳለበት ቦታ ላይ ይዞ መብላት፣ ስለዚህ ነገር ጀምሩ። ከበፊቱ የተሻለ ነገር መጣ። እነኛን የሚያው ሰዎች ደግሞ የተሻለ ነገር ፈጠሩ። ምን የእርሻ ዘመን የግብርና ዘመንም ፈጠሩ። ምን ማለት ጥሩ ጥሩ እንስሳቶችን ማዋለድ፣ ማራባት፣ ማርለብ፣ ከዛ ጥሩ ጥሩ የሆነ የሚጠቅሟቸውን እጽዋቶች ኮትኩተው ዘርተው ከእንስሳ ንክኪ ጠብቀው ፍሬው መመገብ ጀመሩ። አሁን የተሻለ ነገር መጣ። ቀስ ብሎስ ኢንዱስትሪ ዘመን መጣ። በትራክተር ማረስ፣ በኮረንቲ መፍጨት፣ በኤሌክትሪክ መገልገል፣ መብራት፣ በፋብሪካ ፓክድ አድርጎ መመገብ። አሁንስ ደግሞ ኢንፎርሜሽን ቴክኖሎጂ፣ አሁን ደግሞ ወደ ዲጂታል ቴክኖሎጂ ውስጥ ነው ያለ ነው። ስለዚህ ሰው ጄኔሬሽኑን ቶሎ ቶሎ የሚቀይሩ ሰዎች ናቸው የለውጥ ባለቤት። ምሳሌ በዓለም ቢሊየነር የምንላቸው ሰዎች እኮ እንደነ ቢል ጌትስ ሶፍትዌር ባለቤት እንደና አማዞን አይነት ሲስተምን ክሬት ያደረጉ ናቸው አይደለ እንዴ? ሲስተም ላይ ክሬት ማድረግ ነው። ሰው ሲስተምንም አይጠቀም ከሆነ የገንዘብም የጊዜም ነፃነት አያገኝም። የሚበላውም የሚጠጣውም ይጠፋበታል። ስለዚህ ኮንሺየስ የነቃ አእምሮ ያስፈልጋል። በአሁኑ ሰዓት ቢዝነስ ፕላን ያለው እኛም ለዛ ነው ጊዜና ኢኮኖሚ በአግባቡ። በነገራችን ላይ የሰው ልጅ 5 ዓመት ብቻ ሰርቶ እድሜ ልክ መመገብ ይችላል። በቂው ነው። አርሶ አደሩ በሬ መጥመድ የለበትም። በአሁኑ ሰዓት በቴክኖሎጂ ነው ማረስ ያለበት። በሬ በቃ ለቁርጥ ቤት ብቻ ነው፣ ወይም ደግሞ ለአውራ እንስሳዎች እንዲራቡ። እስቲል ግን ተይውና አሁን የሀገራችን አርሶ አደር ከ150 በፊት በነምኒልክ ዘመን የነበረውን እርሻ ነው አሁንም የሚያርሰው። በሬ ጠምዶ ይቀጠቅጣል። በበሬ ማረስ ብቻ ሳይሆን ሰው ራሱ ይጠመዳል። መቆፈሩ እኮ መጠመድ ነው። እየቆፈሩ የሚኖሩም አሉ ማለት ነው። አንድ ሰውዬ እኔ አንድ ጊዜ እርዱኝ እያለ ሲለምን እጁ ምግብም ጤነኛ ነው። ስለዚህ አባቴ ስንት ዓመት ሆን ስለው 45 ዓመት ያለኝ። ይህ ሰውዬ የተወለደበትን ቀን ካልኩሌት ሲያደርገው 14,000 ቀን ኖሯል። በቀን 1 ብርን አስቦት ያውቅ ሰው በቀን 1 ብር እንኳ እኮ መቆጠብ አልቻለም። 14,000 እንኳ አካውንቱ ላይ ሊኖር የሚገባ ሰውዬ ለምን ይለምናል? ይህን ቀን አስቦ ታርጌት አልነበረውም። ወደፊት ስለሚኖረው ጊዜ ቀደም ብሎ አስቦ ያውቅ። አየሽ እቅድ ከሌለው ሰው በየጊዜው ባዶ ነው። ችግር ሲደርስበት ብቻ ነው የሚያውቀው ማለት ነው። ስለዚህ ሰው ማለት ልክ ነገን የተቀናጠ ህይወት ለመኖር ዛሬ ታርጌት ማድረግ፣ እያንዳንዷን ቀን ሀብት ገንዘብ እንድታመጣ ማድረግ ማለት ነው። ከዛም በኋላ ሀብቱ የማይነቃነቅ ይሆናል።
ሌላው ሲስተም ቢልዲንግ የምንለው አለ። የፋይናንስና የጊዜ ነፃነትና የገንዘብ ነፃነት ለማግኘት ማለት ነው። እሱ የሰው ሰራሽና የተፈጥሮ አደጋ የማይመታው ቢዝነስ መገንባት ይቻላል። ይህንንም ብዙ ሰዎች ይቃወሙታልኛል። ምንድን ነው የሰው ሰራሽና የተፈጥሮ አደጋ የማይመታው ቢዝነስ? ምሳሌ በላይ አትክልትና ስፔሻ አሁን አይቃጠልም፣ አደጋ ቢመጣ ጦርነት ቢመጣ አይወድምም ይሉናል። ይወድማል። 78,000 ደንበኛ አለው ግን የሚገዛ 80 ሰራተኛ አለው የሚሸጥ የሚያቀርብ 9 ማርኬት ታገኛለሁ 300 አቅራቢ ድርጅቶች አሉት። እነሱ ግን አይሞቱም። አየሽ ሲስተም ቢልዲንግ ማለት ይሄ ነው። አንድ ሰው ልቡ ሲስተምሽን መገንባት ማለት ነው። እነሱ ኮኔክቲንግ ናቸው። ሰራተኛ የሚሰራል፣ አቅራቢ የሚያቀርባል፣ ገዢ የሚገዛል፣ እኛ ገለልተኛ ነን፣ ስራው ይቀጥላል ማለት ነው አይደል? ሲስተሙ ብራንዱ የራሳችን ነው። ሲስተም ቢልዲንግ ማለት ልክ አንድ ይሄ ነው። ከህንፃ በላይ ብራንድ ሲስተም ስለሆነ ማለት ነው። ስለዚህ ቅድም የጠራሁልሽም ድርጅቶች እንደዛ ነው። ዓለም እዚህ ላይ ነው አይደል የሚሰሩት? ለዙከርበርግ በቀን የማይገብራል ለፌስቡክ እስኮ ያቀርም እኮ ሲስተም ክሬት አድርጓል። እና ሊባባ እኮ እስቲ ለኛ ማርኬት ይውልቅ ያቀርባሉ ማለት ነው። ስለዚህ ሰዎች ጊዜና ኢኮኖሚያቸውን በአግባቡ ለመጠቀም አንድ እስካሁን በቀላል ህይወታቸውን ያሳኩ ሰዎችን ማየት የተሻለ ነው። ካልሆነ ግን ወደ ራሳቸው ውስጥ ገባ ብለው ትንሽ ራሳቸውን ማየት ራሳቸው ጋር መፍትሄ ያለ ሰው ሲፈጠር የጸጋ ባለቤት ስለሆነ ማለት ነው። ነገራችን ላይ ራስን እንደመፈለግ ቀላል ስራ የለም እኮ። ከባድ አይደለም ራስን መፈለግ። ሰው ሰውን ይፈልጋል እኮ። ራስን መፈለግ ደግሞ ራስን እንደመፈለግ ቀላል ስራ የለም። ራስን ፈልጎ እንደማግኘት ትልቅ ውጤት የለም ደግሞ። ስለዚህ በቀላል ስራ ትልቅ ውጤት አለ ያልኩ ነው። በቀላል ሰው ብዙ ሳይደግም እንዴት አድርጎ ነው በዚህ ሰዓት መብላት መጠጣት ባልተቻለበት እንደዚህ ሚሊዮነር መሆን ቀልድ ነው ወይ? ሌላ ጉዳይ መሆን አለበት ማለት አያስፈልገውም። ሰው እንዴት ነው እስኪ ያስጀምረኝ ብሎ መጀመር ይሻላል ወይስ ዳር ቆሞ የማይሆን ነገር ነው ማለት ማንኛው ይሻላል? ካልተከፈለበት መስፈርት ከሌለው ካልተከፈለበት ግን ማህበረሰብን ካላገለለ ለማንኛውም ሸሆና ነፃ ነው የሚሰጠው ከተባለ አቤት ብሎ እኮ መጀመር አይደለ እንዴ? ጀምሮ አብሮ ሊፍት ማለት እኮ ይሄን የሚሻለው። ለማንኛውም 10 ሚሊዮነሮችን ፈጥረናል እስካሁን ድረስ 650 የሚሆኑ ደግሞ ወደ ሚሊዮነርነት እየመጡ መንገድ ላይ ናቸው። ማለትም ከዜሮ በጣም ከፍ ብለው በጣም ለውጥ እያመጡ ያሉ ማለት ነው። በሚዲያችን አማካኝነት አትክልትና ስፔሻ ማዕከላችን በቅጥር ደረጃ 10 ሚሊዮነሮችን ፈጥሯል። አሁን በሚዲያው ደግሞ የምናሰለጥነው ደግሞ 650 ሰዎች በሺ የሚቆጠር ነው። 40,000 ሰው ሬጂስተር አድርጎ ስልጠና እየወሰደ ነው። 650ዎቹ ግን አሁን ለውጥ ላይ ነው ያሉት ማለት ነው። ይቀጥላል። ስለዚህ እንደዚህ ያለው ወደ 1.5 ሚሊዮን ሰዎች በ2 ዓመት እንቀጥላለን። ከዛ በኋላ ደግሞ የቢሊዮነሮች መንገድ ስልጠና ይቀጥላል ማለት ነው። ስለዚህ ኢትዮጵያን ዓለም ቁንጮ ላይ ሳናስቀምጥ ምንም ወደኋላ ማለት የለም። ጥሩ ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ያው የቢዝነስ ነገር ተወርቶ የሚያልቅ አይደለም። እያንዳንዱ የራሱ ዝርዝር የሆኑ ነገሮች አሉት። ግን ከብዙ ደግሞ በጥቂቱ እያነሳን ከተመልካቾች ጋር አብረናቸው ቆይታ አድርገናል። ግን በመጨረሻ ደግሞ ማስተላለፍ የምትፈልገው መልእክት ካለ እድሉን ልስጥ። በመጨረሻ ማስተላለፈው 2018 እንደስከ ዛሬዎቹ ዓመት እንዳይሆነብን፣ አንድም ቀን በከንቱ እንዳታልፍ። ሁሉም ሰው ቢዝነስ ፕላን አዘጋጅቶ ጊዜና ኢኮኖሚውን በአግባቡ ይጠቀም። ማንም ሰው ለሁለት ዓመት ያክል ማህበራዊ ህይወትን ገታ አድርጎ ስራው ላይ ትኩረት ቢያደርግ ለመዝናናት ከሚቸኩል ኬጅ አስመርቃለሁ እያለ ከሚደግስ በተለያየ ሰበብ አስባብ ማህበራዊ ህይወትን እያሰፋ የጌም ዞኑ የቁማር ቤቱ ስደቱ ላይ አሉባሌ ቦታ ጊዜውን ሳይጨርስ 2018ን መልካም ነገር እንወያይበትና እንለውጥበት ነው ትልቁ መልእክት። ስራ ስለሚቀድም በእኛ ህግ በጣም እርግጠኛ ነኝ ብዙ ተመልካቾች አድራሻውን ማለታቸው አይቀርምና ተመልካቾች ደግሞ ያንተን አድራሻ ማግኘት ቢፈልጉ በምን አድራሻ ያገኙ? በየቀን ምግብ ስለሚበላ ማርኬቴንም ላስተውሳቸው። እንደ አጠቃላይ የኛ አንዱ መነሻ ደግሞ ስራ ቦታችንን ቢያዩት የምር ሰው ሚሊዮነር ሆኖ ነው የሚያወራው ለማለት ትልልቅ ሱፐር ማርኬታችንን የጎብኟቸው። ወደ በካራ ኮተቤ መድኃኒዓለም መግቢያ አንድ አለን። ኑኤል አካባቢ ተብሎ የሚጠራው ካራ በሬተር አካባቢ በድሳት ላይ ያለ ነው። ወደ ኮተቤ ገብርኤል መግቢያ ላይ አንድ ማርኬት አለን። ወሰን ጤና ጣቢያ መግቢያው ላይ ግዙፍ ማርኬት አለን። ፊጋ መስቀለኛው ጋር በላይ አትክልትና ስፔሻ የሚል ግዙፍ የገበያ ማዕከል አለን። እዚያ መጥተው የሚፈልጋቸውን በማንኛውም ቀንና ሰዓት ይግዙ። ከዛ በዘለለ ግን ቆይ እኔ አንተን ሀብት ከማየቴም በፊት ከአንተ ከመግዛቴም በላይ
አንተን ማናገር ነው የምፈልገው ለሚል ሰው ግን ወሰን አዲስ አበባ ከዳንበረት አካባቢ ያለፍ ብሎ ማለት ነው። ወሰን አዲስ አበባ ኤምኤስ የሚባል ህንፃ ላይ የአቅም ግንባታ ፊት ለፊት 5ኛ ፎቅ። ስለዚህ እዚያ ላይ ዘወትር እሑድ ከቀኑ 7 ሰዓት ጀምሮ እስከ 9 ተኩል የፊት ለፊት ስልጠና አለን። አይ በአካል መጥቼ ስልጠናውን ለመሰልጠን ጊዜ የለኝም ካሉ፣ በነገራችን ላይ አዲስ ግኝት ላላቸው ሰዎች ደግሞ የፈጠራ ሰዎች በቂ ሽፋን፣ በቂ ቢዝነስ ፕላን፣ በቂ ገንዘብም የመደብን ወደ ተግባር ለህዝቡ አገልግሎት እንዲሰጡ ግኝታቸውን እያደረግን ስለሆነ ሮብ ደግሞ አዳዲስ ግኝት ላላቸው ሰዎች እሑድ ለማንኛውም ሰው። ከዚያ በተረፈ ግን በተለያየ ሀገሪቱ ክፍሎች በሀገሬ ቴሌቪዥን ዘወትር ቅዳሜ ከምሽቱ 2 ሰዓት እስከ 4 ሰዓት ድረስ ፕሮግራማችንን ያለማቋረጥ ይከታተሉ ማለት ነው። በላይ ሚዲያ ብለው ከገቡ ዩቲዩብ ቻናልም አለን ማለት ነው። በጣም ጥሩ። ስለዚህ ስናቅድ ነገ ከነገ ወዲያ ሳይሆን ዛሬ ካሁኑ መጀመር ነው ያለብን ማለት ነው። ግልጽ ነው። ጥሩ። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ተመልካቾቻችን በፕሮግራማችን ብዙ ቁም ነገር አዘሎችን እንዳገኛችሁበት ምንም አልጠራጠርም። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን።